ውድ የቻናላችን ተከታዮች ዛሬ ደግሞ በመጽሐፍ ቅዱስ ውስጥ ካሉ እጅግ አስደናቂና ልብን ከሚነኩ ታሪኮች መካከል አንዱን ይዘንላችሁ ቀርበናል። ይህ ታሪክ በትልቅ መከራ በስደት ውስጥ ሆኖ ስለጸና አንድ ታማኝ አባትና እንዲሁም ማንነቱን በደበቀ መልአክ መሪነት ስለተደረገ ምስጢራዊ ጉዞ የሚተርክ መጽሐፍ ክፍል ነው። እግዚአብሔር በዝምታ ውስጥ ሆኖ እንዴት ድንቅ ተአምራት እንደሚሰራ የሚያሳይ የጦቢትና የሳራን አስደናቂ ታሪክ አብረን እንመልከት። እኔ ጦቢት በሕይወት ዘመኔ በጽድቅና በቅንነት መንገድ ሄድኩ። ወደ አሶር ከተማ ወደ ነነዌ ከኔ ጋር ለመጡት ወንድሞችና ወገኖች ብዙ ምጽዋትን አደረጉ። እኔም ሕፃን ሆኜ ከእስራኤል ልጆች ጋር በሀገሬ ሳለሁ የአባቴ የንፍታሌም ወገኖች ሁሉ እስራኤልም ሁሉ በእርሷ ይሰዉ ዘንድ እግዚአብሔር ከእስራኤል ነገድ ሁሉ ከመረጣት የልዑል ቤተ መቅደስ ለትውልድ ሁሉ ለዘላለም ከታነጸባትና ከተቀደሰባት ከኢየሩሳሌም ወጥተው ካዱ። የካዱ ሰዎችም ሁሉ ደማሊ ለሚባል ጣዖት ሰዉ። የአባቴም የንፍታሌም ወገኖች ሁሉ ከእነርሱ ጋር ተባበሩ። እኔ ግን በዘላለማዊ ትእዛዝ ለእስራኤል ሁሉ እንደተጻፈ በበዓላት ቀን ብቻዬን ብዙ ጊዜ ወደ ኢየሩሳሌም እሄድ ነበረ። በመጀመሪያም ከሸለትኩት ከበጎች ጸጉር ለአሮን ልጆች ለካህናቱ ወደ መሠዊያው ወስድላቸው ነበረ። እህሉንና የመጀመሪያውን አስራት ሁሉ በኢየሩሳሌም ለሚያገለግሉ ለአሮን ልጆች እሰጣቸው ነበረ። ሁለተኛውም እጅ አስራት ግን እሸጥ ነበር። ምጽዋቱንም አውጥቼ በየዓመቱ ወደ ኢየሩሳሌም እሄድ ነበረ። ሦስተኛውንም አስራት የአባቴ እናት ዲቦራ እንዳዘዘችኝ ለድሆች እሰጥ ነበረ። አባቴና እናቴ በድሃ አደግነት ትተውኛልና አካለ መጠን ባደረስኩም ጊዜ ከዘመዶቼ ዘር ሚስት አገባሁ። ከእርሷም ጦቢያን ወለድኩ። ወንድሞቼና ዘመዶቼ ሁሉ ወደ ነነዌ በተማረኩ ጊዜ ከአሕዛብ እህል በሉ። እኔ ግን የአሕዛብን እህል እንዳልበላ ሰውነቴን ጠበቅኩ። እግዚአብሔርን በፍጹም ልቦኔ አስበዋለሁና እግዚአብሔርን በአሜኔሴር ፊት ክብርንና ባለሟልነትን ሰጠኝ። እርሱም መጋቢ አድርጎ ሾመኝ። ወደ ምድያምም ሄድኩ። በምድያምም ክፍል በራጌስ ያለው የጋብርያስ ወንድም ገባኤልን 10 መክሊት አደራ አስጠበቅኩት። አሜኔሬስም በሞተ ጊዜ በእርሱ ፋንታ ልጁ ሰናክሬም ነገሰ። ሥራውም ክፉ ነበረ፣ ከሹመቴም ሻረኝ። እንግዲህ ወዲህ ወደ ምድያም መሄድ አልቻልኩም። በአሜኔሬስም ዘመን ለወንድሞቼ ብዙ ምጽዋትን አደረጉ። እህልን ለተራቡ ልብስን ለተራቆቱ ሰጠው። ከወገኖቹም የሞተውን ሰው በነነዌ ግንብ ስር ወድቆ ባየሁት ጊዜ እቀብረው ነበረ። ንጉሥ ሰናክሬምም ከይሁዳ ሸሽቶ በተመለሰ ጊዜ የገደላቸው ሰዎች በስውር እቀብራቸው ነበረ። እርሱም ተቆጥቶ ብዙዎችን ገድሎ ነበርና ንጉሡም ሬሳቸውን አስፈለገ፣ አላገኘምም። ከነነዌ ሰዎች አንዱ ሰው ሄዶ እንደቀበራቸው ነገረ። ሰርቶ ከንጉሡ ጋር አጣላኝ። እኔም ተሰወርኩ። ሊገለኝም እንደሚፈልገኝ ባወቁ ጊዜ ፈርቼ ገለል አልኩ። ባጡኝም ጊዜ ገንዘቤን ሁሉ ዘረፉኝ። ከሚስቴ ሐናንን ከልጄ ጦቢያ በቀር ያስቀሩልኝ የለም። 2 ልጆች እስኪገድሉ ድረስ ሸሽቶም ወደ አራራት ተራራ እስኪሄድ ድረስ 55 ቀን ከቤት አልወጣሁም። ልጁ አስራዶንም በእርሱ ፋንታ ነገሰ። የወንድሜ ልጅ የአናንኤል ልጅ አኪያኪሮስም በአባቱ ቤት ሁሉና በሥራቸው ሁሉ ላይ ሾመው። አኪያኪሮስም ማለደልኝ፣ ወደ ነነዌም መለሰኝ። አኪያኪሮስ የማኅተምና የቤቱ ንብረት ጠባቂ ነበረ። አስራዶንም ዳግመኛ ሾመው። ወደ ሀገሬም በተመለስኩ ጊዜ ሚስቴን ሐናንና ልጄን ጦቢያን መለሱልኝ። በ7ኛው ሱባኤ በተቀደሰችው በበዓለ ሃምሳ ዕለት ለእኔ መልካም ነገር አደረጉልኝ። እበላ ዘንድ ተቀመጥኩ። ምግቡንም እጅግ ብዙ እንደሆነ ባየሁ ጊዜ ልጄን እንዲህ አልኩት፣ ሄደህ ከወንድሞቻችን ያገኘኋቸውን ድሆች ባልንጀሮችን አምጣ። እግዚአብሔርን አስቤዋለሁና እነሆ እኔ እጠብቅሃለሁ። በተመለሰ ጊዜም እንዲህ አለኝ፣ አባቴ ከወገኖቻችን የተገደለ አንድ ሰው አገኘው፣ ሬሳውን በገበያ ወድቋል አለኝ። እኔም እህል ሳልቀምስ ተነሳሁ። ፀሐይም እስኪገባ ድረስ ወደ አንዱ ቤት አገባሁት። ወደ ቤትም ተመልሼ ታጥቤ ምግቤን በሐዘን በላሁ። ሐሙስም በዓላችሁ ወደ ሐዘን ደስታችሁ ወደ ለቅሶ ይመለሳል ያለውን አስታወስኩ። ከዚህም በኋላ አለቀስኩ። ፀሐይም በገባ ጊዜ ሄጄ መቃብር ቆፍሬ ቀበርሁት። ጎረቤቶቼም ሳቁብኝ፣ እንዲህም አሉኝ፣ ይህ ሰው ስለዚህ ሥራ እገደላለሁ ብሎ አይፈራምን? ንጉሥ የገደላቸውን ይቀብራልና። በዚያች ሌሊት ከቀብር ተመለስኩ። ረክሼ ስለነበረ በእድሞው ስር አደርኩ። ዓይኖቼን ግን ተገልጠው ነበረ። በእድሞ ላይም ወፎች እንዳሉ አላወቁም ነበረ። ፊቴም ተገልጦ ሳለ እነዚያ ወፎች በዓይኔ ላይ የሚያቃጥል ኩስ ጣሉብኝ። በዓይኔም ብልዝ ወጣብኝ። እኔም ወደ ባለ መድኃኒት ሄድኩ፣ ነገር ግን የጠቀመኝ የለም። ብቻዬን ወደ አልማዲያ እስክሄድ ድረስ አኪያኪሮስ ይመግበኝ ነበረ። ሐናም በሴቶች ቤት አገለግል ነበረ። ወደ እመቤቶቿ አምላከች፣ እነርሱም ደሞዟን ሰጧት። የበግ ጠቦትም ጨመሩላት። ወደ እኔም በመጣች ጊዜ ትጮህ ጀመር። እኔም እንዲህ አልኳት፣ ይህች ጠቦት ከወዴት ናት?
የሰረቅሻት ከሆነች ወደ ጌቶቿ መልሻት፣ የተሰረቀ መብላት አግባብ አይደለምና። እርሷም አለችኝ፣ በደሞዜ ላይ ሰጡኝ። እኔ ግን አላመንኋትም። ለባለቤቶቹም መልሺ ብዬ እርሷ ጋር ተከራከርኩ። እርሷም መልሳ ጸሎትህ ምጽዋትህ ወዴት ነው? እነሆ በላይ ያለው ሁሉ ታወቀ አለችኝ። ከዚህም በኋላ በልብ ጭንቀት ተከዝኩ፣ አልቅሼም ጸለይኩ፣ እንዲህም አልኩ፣ አቤቱ በሥራ ሁሉ በቸርነትህና በፍርድህ በሚገባ ጽድቅም አንተ እውነተኛ ነህ። አቤቱ አንተ በሚገባ ለምን ትገዛለህ? አስበኝ ተመልከተኝም። በራሴ ኃጢአትና አንተን በበደሉ ትእዛዝንም ባልሰሙ በአባቶች ኃጢአት አትበቀለኝ። ለመበርበርም ለመማረክም ለመገደልም አደረግኸኝ። በዓለም ሁሉና በውስጣቸው በተበተነባቸው አሕዛብ ዘንድ ተረቻና መዘባበቻ ሆንን። አሁንም እውነተኛ ፍርድ ብዙ ነው። የኔ ኃጢአትና የአባቶች ኃጢአትም እንዲሰረይ አድርግልኝ። ትእዛዝንም አላደረግንምና በፊትም በእውነት አልሄድንምና አሁንም በፊት ደስ የሚያሰኝን በእኔ አድርግ። ከመኖር መሞት ይሻላልና በሞት እሰናበት ዘንድ መሬትም እሆን ዘንድ ነፍሴን የሚቀበላትን እዘዝልኝ። በሐሰትና በውርደት ተግዳሮት ሰምቻለሁና ሐዘኔም በእኔ ላይ በዝቶአልና ከመከራዬ እሰናበት ዘንድ ወደ ዘላለማዊ ቦታ መሄድ ዘንድ እዘዝ። ፊትህም ከእኔ አትመልስ። በዚያች ቀን በሜዲዮን ክፍል በጣኔስ የራጉኤል ልጅ ሳራን ከአባቷ ሴቶች አገልጋዮች ተግዳሮት አገኛት። ለ7 ወንዶች አጋብተዋት እንደ ወንድና ሴት ሳይቃረቡ አስማዲዮስ የሚባል ክፉ ጋኔል ገድሎባቸዋልና እንዲህ አሏት፣ ባሎችሽ እየታነቁ እንዳይሞቱ አታውቂምን? እነሆ 7ቱ አገቡሽ፣ ከእነርሱ አንዱስ እንኳን አልተከተለሽም። እንግዲህ ስለ እነርሱ ምን አሳዘነን? እነርሱ ሞተዋልና ከእነርሱ ጋር ሂጂ። ከአንቺ ወንድ ወይም ሴት ልጅ እስከ ዘላለሙ ድረስ አንይ። ይህን በሰማች ጊዜ ለመታነቅ እስከምትመኝ ድረስ እጅግ አዘነች። እንዲህም አለች፣ እኔ ለአባቴና ለእናቴ አንዲት ነኝ። እንደዚህ ባደርግ ተግዳሮት እሆንባታለሁ። ሽምግልናውንም ሰውነቱንም በጭንቅ ወደ መቃብር አወርዳታለሁ። በመስኮቱም በኩል ጸለየች፣ እንዲህም አለች፣ አቤቱ አንተ ፈጣሪ ብሩክ ነህ፣ ቅዱስና ክቡር ስምህም ለዘላለም ይመስገን። ሥራህም ሁሉ ለዘላለም ክቡር ነው። አቤቱ አሁን ዓይኖቼን ፊቴን ለአንተ ሰጠሁ። እንግዲህ ወዲህ ተግዳሮት እንዳልሰማ ከዚህ ዓለም አሰናብተኝ አልኩት። ከወንድ ጋር የሚሠራውን ኃጢአት ሁሉ እኔ ንጽሕት እንደሆንኩ አቤቱ አንተ ታውቃለህ። በተማረኩበትም ሀገር ስሜን የአባቴንም ስም አላሳደፍኩም። እኔም ለአባቴ አንዲት ነኝ፣ ወንድምም የለኝም። ሚስትም እሆንለት ዘንድ የምጠብቀው በቅርብ ዘመድ የለኝም። 7 ባሎች ሞተውብኛልና እንግዲህ ለምን እኖራለሁ? ልትገድለኝ ባትወድ ግን ወደ እኔ ተመልክተህ ራራልኝ፣ ተግዳሮትንም እንዳልሰማ አዘዝልኝ። ሁለቱም ጸሎታቸው በእግዚአብሔር በገነነ ጌትነቱ ፊት ተሰማ። ሩፋኤልንም ላከው፣ ሁለቱም ያድናቸው ዘንድ ከጦቢትም ዓይን ብልዙን ያጠፋለት ዘንድ የራጉኤል ልጅ ሳራንም ሚስት ልትሆነው ለጦቢት ልጅ ለጦቢያ ይሰጣት ዘንድ ክፉ ጋኔን አስማዲዮስንም ይሽረው ዘንድ ጦቢያ ይወርሳታልና። በዚያች ወራት ጦቢት ተመልሶ ወደ ቤት ገባ። የራጉኤል ልጅም ሳራም ከሰገነቱ ወረደች። በዚያች ቀን ጦቢት በሜዶን ክፍል በራጌስ ለገባኤል አደራ ስላስጠበቀው ብር አሰበ። አስቦም እንዲህ አለ፣ እነሆ ልሞት ብዬ ለመንሁ። እንግዲህ ልጄን ኢትዮጵያን ጠርቼ ሳልሞት የማልነገረው ለምንድን ነው? ጠርቶም እንዲህ አለው፣ ልጄ በሞት ጊዜ በመልካም ቅበረኝ፣ እናትንም ጠብቃት፣ በሕይወትም ዘመን ሁሉ አክብራት፣ የወደደችውንም አድርግላት፣ አታሳዝናትም። ልጄ በማኅፀን በአንተ ብዙ መከራ እንዳየች እንደተቀበለች አስብ። በሞተችም ጊዜ በእኔ ዘንድ በአንድ መቃብር ቅበራት። ልጄ ሆይ በዘመኑ ሁሉ ፈጣሪን እግዚአብሔርን አስበው፣ በደልና ትእዛዙንም መካድንም አትውደድ። በሕይወትም ዘመን ሁሉን ጽድቅን ሥራ፣ በአመፅም መንገድ አትሂድ። ጽድቅንም ከሠራሃት በመንገድ ሁሉ ላይ በሠራኸው ሥራ ሁሉ ይከናወናለህ። ጽድቅንም የሚሠሯት ሁሉ ይከናወንላቸዋል። ከገንዘብ ምጽዋት ስጥ። ምጽዋትንም በምትመጸውትበት ጊዜ በገንዘብ አትንፈግ። ከድሃም ፊትህን አትመልስ፣ እግዚአብሔር ፊቱን ከአንተ አይመልስም። ባለህ መጠን የሚቻለህን ያህል ምጽዋት አድርግ። ጥቂትም ቢሆን ለመስጠት አትፈር። ምጽዋት በመስጠት መልካም ድልብን ታደልብልሃለችና፣ ምጽዋት ከመከራ ቀን ከሞት ታድናለችና፣ ወደ ጨለማም ከመሄድ ትጠብቅሃለችና። ምጽዋት ለሚያደርጓት ሁሉ በልዑል ፊት መልካም ስጦታ ናት። ልጄ ራስን ከዝሙት ጠብቅ። ከአባቶች ዘር ሁሉ አስቀድመ ሚስት አግባ። ከዘመዶች ካልሆነች ከባዕድ ወገን አታግባ። እኛ ከጥንት ጀምሮ ከነበሩ ከነቢያት ከኖህና ከአብርሃም ከይስሐቅም ከያዕቆብ ልጆች ወገን ነንና፣ ልጄ ሆይ ሁሉንም ከአባቶቻቸው ትውልድ ሚስት እንዳገቡ አስብ። በልጆቻቸውም እንደተባረኩ ዘሮቻቸውም ምድርን እንደወረሷት አስብ። አሁንም ልጄ ሆይ ባልንጀራህን ውደድ። በባልንጀራ በወገኖች
በወንዶች ልጆችና ወገኖች በሴቶች ልጆች ልብን አታስታብይ። ከእነርሱ ወገን ሚስት አግባ። ትዕቢት ባለችበት ዘንድ ውርደት አለችና ብዙ ሁከትም አለና፣ ስንፍናም ባለችበት ዘንድ ችግር አለች፣ ታላቅ ድህነትም አለ። ስንፍና የረሃብ እናት ናትና የተገዛልህ ሁሉ ደሞዝ በአንተ ዘንድ አይደር፣ በጊዜው ስጠው እንጂ። ለእግዚአብሔር ብትገዛ ዋጋ ይበዛልሃል። ራስንም እወቅ፣ በሥራህ በጠባይ ሁሉ ጠቢብ ሁን። ለራስህም የምትጥለውን ለማንም አታድርግ። ለመስከርም ወይንም አትጠጣ። ከሰካራሞች ጋር በጎዳና አትሂድ። ከእህልህም ለተራቡ ከልብስህም ለተራቆቱ ስጥ። ከተረፈህም ሁሉ ለመሥዋዕት አድርግ። እህልህንም በጻድቃን መቃብር ላይ ዝራ፣ ለኃጥአን ግን አትስጥ። በጠቢባን ዘንድ ምክርን ፈልግ፣ የምትባርክህንም ምክር አታቃል። በየጊዜውም ፈጣሪ እግዚአብሔርን አመስግነው፣ ጎዳናህም የቀና ይሆን ዘንድ ወደ እርሱ ጸልይ። በሥራም ሁሉ በጎዳና ሁሉ ያከናውንልሃል። በጎውን ሁሉ ከሚሰጥህ ከእርሱ ከእግዚአብሔር በቀር እግዚአብሔር ያልሆነ አሕዛብ ሁሉ የሚመክሩት ምክር ከንቱ ነውና የወደደውን ያዋርዳል፣ እርሱ እንደወደደ ይሆናል። አሁንም ልጄ ሆይ ትእዛዝህን አስብ፣ ከልብህም አይጥፋ። አሁንም በሜዶን ክፍል በራጌስ ሰው በግብርያል ልጅ በገባኤል ዘንድ አደራ ስላስጠበቅኩት ስለ 10 የብር መክሊት እነግርሃለሁ። ልጄ ሆይ ከድህነት የተነሳ አትፍራ፣ ድሆች በአንተ ዘንድ ብዙ በረከት ይቀበላሉና። እግዚአብሔርን ብትፈራው ከኃጢአትም ሁሉ ብትርቅ እግዚአብሔር ደስ የሚያሰኘውን ሥራ በፊቱ ብታደርግ ብዙ በረከትን በአንተ ዘንድ ይኖራል። ጦቢያ መለሰ እንዲህ አለ፣ አባቴ ያዘዘኝን ሁሉ አደርጋለሁ፣ ነገር ግን ከማላውቀው ሰው ያን ብር መቀበል እንዴት እችላለሁ? እርሱም ደብዳቤ ሰጠው፣ እንዲህም አለው፣ ከአንተ ጋር የሚሄድ ሰው ፈልግ፣ እኔም በሕይወት ሳለሁ ደሞዙን እሰጠዋለሁ። ሄደህም ያንን ብር ተቀበል። እርሱም ሰው ሊፈልግ ሄዶ መልአኩን ሩፋኤልን አገኘው። ነገር ግን መልአክ እንደሆነ አላወቀም። እርሱም አለው፣ ሀገሩን ታውቅ እንደሆነ ወደ ሜዶን ክፍል ወደ ራጌስ ከእኔ ጋር መሄድ ትችላለህን? መልአኩም እንዲህ አለው፣ ከአንተ ጋር እሄዳለሁ፣ መንገዱንም አውቀዋለሁ። በገባኤልም ዘንድ ነበርኩ። ጦቢያም ለአባቴ እስክነግረው ድረስ ቆየኝ አለው። እርሱም ሂድ፣ አትቆይ አለው። ለአባቱም ከእኔ ጋር የሚሄድ እንሆ አገኘሁ አለው። እርሱም ከማን ወገን እንደሆነ ከአንተም ጋር ለመሄድ የታመነ እንደሆነ አውቅ ዘንድ ወደ እኔ ጥራው አለው። ጠራውና ገባ። እርሱም በር ላይ እርስ በርሳቸውም እጅ ተነሳሱ። ጦቢትም አንተ ወንድሜ ከማን ወገን ነህ? ከወዴትስ አገር ነህ? አለው። መልአኩም ወገኔንና ሀገሬን ትመረምር ወይስ ከልጅ ጋር የሚሄድበትን ዋጋ ትሰጠኝ አለው። ጦቢትም አንተ ወንድሜ ዘመድህንና ስምህን አውቅ ዘንድ ወዳለሁ አለው። እርሱም እኔስ ወንድምህ የታላቁ የአናንያ ዘመድ የአዛርያ ነኝ አለው። ጦቢትም አለ፣ አንተ ወንድሜ ደህና ነህን? ወገንህና አገርህ በውቅ ዘንድ መርምሬ ያለሁና አትንቀፈኝ። ነገር ግን አንተ በእውነቱ ከደግና ከተባረከ ወገን ነህ። እኔም የታላቁ የሰሜዩን ልጆች የአናንያ ኢታያንን አውቃቸዋለሁ። እሰግድ ዘንድ ከእነርሱ ጋር አብረን ወደ ኢየሩሳሌም ሄደን ነበር። በኩራቱንና እህላችንን አስራት ወስደን ነበረ። ነገር ግን በአባቶቻችን በደል አልበደልም። ወንድሜ አንተ ግን ከደግ ቤተሰብ ነህ። ነገር ግን ንገረኝ፣ ደሞዝህን ምን እንስጥህ? በየቀኑ 1 ድራህማ እንሰጥሃለን። ምግብህስ ከልጄ ጋር ይሁን። በደህና ከተመለሳችሁ በደሞዝ ላይ ጨምርልሃለሁ። እንደዚህም ጨረሱ። ጦቢያንም አለው፣ ትሄዱ ዘንድ ትከናወኑም ዘንድ ተዘጋጁ። ልጁም ለመንገድ ስንቃቸውን አዘጋጀ። አባቱም አለው፣ ከዚህ ሰው ጋር ሂድ፣ በሰማያት የሚኖር እግዚአብሔር መንገዳችሁን ያቅናላችሁ። ሁለቱም መጥተው ሄዱ። ሌላው ልጃቸውም ተከተላቸው። እናቱ ሐናም አለቀሰች። ጦቢትም እንዲህ አለችው፣ ልጄን ለምን ላከው? እርሱ በፊታችን የሚወጣና የሚገባ በእጃችን ያለ ምርኩዛችን አይደለምን? ብሩ ሲጥፋ የልጄን ቤዛ ይሁን፣ የምኖርበት እግዚአብሔር የሰጠኝ ይበቃኛልና። ጦቢትም አላት፣ እህቴ አትጨነቂ፣ በደህና ይመለሳል፣ በዓይኖችሽም ታየዋለሽ። ቸር መልአክ በፊቱ ይሄዳልና ጎዳናውንም ያቀናለታልና በደህናም ይመለሳልና። ሐናም ለቅሷን ተወች። በመንገዳቸውም ሲሄዱ ወደ ጤግሮስ ወንዝ ማታ ደረሱ። በዚያም አደሩ። ያም ልጅ ሊታጠብ ወረደ። ከውኃውም ውስጥ ዓሣ ወጥቶ ተወረወረ። ያንንም ልጅ ይውጠው ዘንድ ወደደ። መልአኩም ያንን ዓሣ ያዘው አለውም። ያም ልጅ ዓሣውን ያዘው፣ ወደ የብስም አወጣው። ያም መልአክም ዓሣውን ረደው፣ ልቡንና ጉበቱን ሐሞቱንም ያዝ፣ አጥብቀህም ጠብቅ አለው። ያም ልጅ መልአኩ እንዳዘዘው አደረገ። ዓሣውንም ጠብሶ በሉ። ሁለቱም ገስግሰው ሄደው ወደ በጣኔስ ደረሱ። ያም ልጅ መልአኩን አለው፣ አንተ ወንድሜ አዛርያ፣ የዚህ ዓሣ ልቡ ጉበቱ ሐሞቱ ለምንድን ነው? መልአኩም አለው፣ ልቡና ጉበቱ የሚያሳምም ክፉ ጋኔን ያደረበት ቢኖር
ወይም ርኩስ መንፈስ ያደረበት ቢኖር ያን ለዚያ ሰው በፊቱ ያጤሱለታል። ሴትም ብትሆን ያጤሱላታል። ከዚያም በኋላ አይታመሙም። ሐሞቱም ግን በዓይኑ ላይ ብልዝ ያለበት ሰው ይኩሉታል፣ እርሱም ያድናል። ወደ ራጌስም በቀረቡ ጊዜ መልአኩ አለው፣ አንተ ወንድሜ ዛሬ በራጉኤል ቤት እናድራለን። እርሱም ዘመድህ ነው። አንዲት ልጅም አለችው፣ ስሟም ሳራ ይባላል። ሚስት ትሆንህ ዘንድ እንዲሰጥህ ስለ እርሷ እናገራለሁ። ለአንተ ውርሷ ይደርስሃልና ከዘመዶቿም ወገን አንተ አለህ። ልጅቱም ደግና ልባም ናት። አሁንም ስማኝ፣ ለአባቷም እነግረዋለሁ። ከራጌስም በተመለስን ጊዜ የሰርግ በዓል እናደርጋለን። ራጉኤል በሙሴ ሕግ መሠረት ለሌላ ሰው ይሰጣት ዘንድ አይወድምና ብትሞትም የወደደ ነበረ። ከሰው ሁሉ ይልቅ ውርሷ ላንተ ይደርሳልና። ያም ልጅ መልአኩን አለው፣ አንተ ወንድሜ አዛርያ ይህችን ልጅ ለ7 ወንዶች እንዳገቧት እኔ ሰምቻለሁ። ሁሉም በየሰርጉ ጊዜ ሞቱ። አሁንም እኔ ለአባቴ ብቸኛ ነኝ። ወደ እርሷ የገባሁ ጊዜ እንዳልሞት የአባቴንና የእናቴን ሕይወት በእኔ ምክንያት በጭንቅ ወደ መቃብር እንዳላወርድ እፈራለሁ። የሚቀብራቸውም ሌላ ልጅ የላቸውምና። ያም መልአክ አለው፣ ከዘመዶችህ ሚስት ታገባ ዘንድ አባቴ ያዘዘህን ቃል አታስብምን? አሁንም አንተ ወንድሜ ስማኝ፣ የጋኔኑ ነገርስ አያሳዝንህ። በዚች ሌሊት ከዘመዶችህ ወገን እርሷ ሚስትህ ሆና ትሰጥሃለችና ወደ ጫጉላ ቤትም በገባ ጊዜ የዕጣን እራሪ ውሰድ። ከዚህም ዓሣ ከጉበቱ ከልቡ ጨምረህ አጢስበት። ጋኔኑም በሸተተው ጊዜ ይሸሻል፣ ለዘላለሙም አይመለስም። ወደ እርሷም በገባ ጊዜ ሁለታችሁ ይቅር ባይ ወደ ሆነው ወደ እግዚአብሔር ጩኹ፣ እርሱም ያድናችኋል፣ ይቅርም ይላችኋል። እንግዲህ አትፍራ፣ ከጥንት ጀምሮ እርሷን አዘጋጅቶልሃልና አንተም ታድናታለህ። እርሷም ከአንተ ጋር ትሄዳለች፣ ከእርሷም ልጆች እንደምትወልድ እነግርሃለሁ። ጦቢያም ይህን ሰምቶ አደነቀ፣ ልቡም ወደ እርሷ ተሳበ። ወደ ባጥናም ደረሱ። ወደ ራጉኤልም ቤት ደረሱ። ሳራም ተቀበላ ደስ አሰኘቻቸው፣ እንዲሁ እነርሱም ደስ አሰኟት። ወደ ቤትም አስገባቻቸው። ራጉኤልም ሚስቱን አድናን ይህ ልጅ ድንቅ ነው፣ ከዘመዶቻችን ወገን የሆነ የጦቢትን ይመስለዋል አላት። ራጉኤልም ወንድሞቻችን እናንተ ከወዴት ናችሁ አላቸው። እነርሱም ወደ ነነዌ ከተማረኩት ከነፍታሌም ልጆች ነን አሉት። ራጉኤልም ወንድሜ ጦቢት ታውቁታላችሁን አላቸው። እነርሱም እናውቀዋለን አሉት። እነርሱም በሕይወት አለን? ደህና ነውን አላቸው። እርሱም አዎ ደህና ነው አሉት። ጦቢያም አባቴ ነው አለው። ራጉኤልም ተነስቶ ሳመው፣ አለቀሰም። አንተ የደግ ሰው ልጅ ነህ ብሎ መረቀው። የጦቢትም ዓይኖች እንደጠፉ ነገረው። የጦቢትም ዓይኖች እንደጠፉ በሰማ ጊዜ አዝኖ አለቀሰ። ሚስቱ አድናንና ልጁ ሳራም አለቀሱ። በደስታም ተቀብሏቸው በጋርደውም ማዕድም አቀርበዋላቸው። እጅግም መሸ። ጦቢያም አዛርያን አንተ ወንድሜ አዛርያ በጎዳና ያልኸኝ ነገር ተናገር፣ ነገሩም ይልቅ አለው። ራጉኤልም ጦቢያ መልአኩን እንደሚያናግረው ሰምቶ ጦቢያ አነጋገረው፣ እንዲህም አለው፣ አንድ ጊዜ ብላ ጠጣ፣ ደስም ይበልህ። ልጄ ለአንተ ትገባለችና አንተም ታገባታለህና እኔም በእውነት እነግርሃለሁ፣ ይህችን ልጅ ለ7 ወንዶች አጋባኋት። ወደ እርሷ እንደገቡ በሌሊት ይሞታሉ። ነገር ግን አንድ ጊዜ ደስ ይበልህ። ጦቢያም ነገሩን ለእኔ እስክትጨርሱልኝ ድረስ፣ ነገሬን እስክታጸኑኝ ድረስ በዚህ ምንም አልቀምስም አለ። ራጉኤልም አለው፣ ከአሁን ጀምሮ እንደ ሥርዓቱ ውሰዳት፣ አንተ ወንድሟ ነህና እርሷ እህትህ ናትና፣ ይቅር ባይ እግዚአብሔር የሚበጀውን ያከናውንላችኋል። ልጁ ሳራንም ጠራት፣ እጇንም ይዞ ሚስት ልትሆን ለጦቢያ ሰጣት። እነሆ በሙሴ ሥርዓት ውሰዳት፣ ወደ አባትህም ቤት አግባት ብሎ መረቃቸው። ሚስቱም አድናን ጠራት፣ ወረቀትም ወስዶ ጻፈና አተመባት። ከዚህም በኋላ ይበሉ ጀመር። አድናንም ጠርቶ አንቺ እህቴ ሌላ የጫጉላ ቤት አዘጋጂ፣ ወደዚያም አግቢያት አላት። እንዳላትም አደረገች። ወደዚያም አገባቻት፣ አለቀሰችም፣ የልጇንም እንባ ጠረገች። ስለዚህ ሐዘን ፈንታ የሰማይ ምድር ጌታ ደስታውን ሊሰጥሽ እመኝ አለቻት። ተመግበውም በጨረሱ ጊዜ ጦቢያን ወደ እርሷ አገቡት። ወደ እርሷም በገባ ጊዜ የሩፋኤልን ነገር አሰበ። የዕጣን እራሪ ወሰደ። ከዚያም ዓሣ ከልቡ ከጉበቱም ጨምሮ አጤሰው። ሽታውም ያን ጋኔን በሸተተው ጊዜ እስከ ላይኛው ግብፅ አውራጃ ድረስ ሸሸ። ያም መልአክ ጋኔኑን አሰረው። ሁለቱም በተዘጋባቸው ጊዜ ጦቢያ ከአልጋው ተነስቶ እህቴ ነሽ፣ እግዚአብሔር ይቅር ይለን ዘንድ እንጸልይ አላት። ጦቢያም እንዲህ ይል ጀመር፣ አቤቱ አባቶቻችን አምላክ አንተ ብሩክ ነህ፣ ቅዱስ ስምህም ይባረክ፣ ለዘላለም ይመሰገናል። ሰማያትንና የፈጠርሃቸውን ሁሉ ያመሰግኑሃል። አንተ አባቶቻችንን አዳምን ፈጥረኸው ትረዳዋለህ፣ ታሳርፈውም ዘንድ ሔዋንን ሰጠኸው።
እነዚህም የሰው ዘር ተወለደ። አንተ አልህ፣ ሰው ብቻውን ይኖር ዘንድ መልካም አይደለምና የሚረዳውን እንፍጠርለት። አሁንም ይህችን እህቴን የማገባት በሚገባ ነው እንጂ ስለ ዝሙት አይደለምና አቤቱ አብረን ወደ ሽምግልና እንድንደርስ እንረዳዳ ዘንድ ለእኔና ለእርሷ ይቅርታን ላክልን። እርሷም ከእርሱ ጋር አሜን አለች። ሁለቱም በዚያች ሌሊት አብረው አደሩ። ከዚህም በኋላ ራጉኤል ተነስቶ ሄደ። እርሱም ምናልባት ይሞት ይሆን ብሎ መቃብር ቆፈረ። ራጉኤልም ወደ ቤት ተመለሰ። ሚስቱም አድናና አላት፣ ደህና እንደሆኑ ታይ ዘንድ አንዲት ልጅ ላኪ፣ ሞቶም እንደሆነ ማንም ሳያውቅ እንቀብረዋለን አለው። ያችም ልጅ ሄዳ ደጃፉን ከፈተች። ሁለቱም ተኝተው አገኘቻቸው። ተመልሳም እርሱ ደህና እንደሆነ ነገረቻቸው። ራጉኤልም እግዚአብሔርን አመሰገነው፣ እንዲህም አለ፣ አቤቱ አንተ የተመሰገንክ ነህ፣ ንጽሕትና ቅድስት በሆነች ምስጋና ሁሉ የተመሰገንክ ነህ። ጻድቃንህ በሠራኸው ሥራ ሁሉ ያመሰግኑሃል፣ መላእክትህም የመረጥሃቸውን ሁሉ ለዘላለም ያመሰግኑሃል፣ ደስ አሰኝታቸዋልና። አቤቱ አንተ የተመሰገንክ ነህ፣ እንደ ጠረጠርሁትም አልተደረገብኝም። ነገር ግን እንደ ቸርነትህ ብዛት አደረክልኝ። አንተ ብሩክ ነህ። ሁለቱን ብቸኞች ይቅር ብለሃቸዋልና ዘመናቸውን በደህንነትና በደስታ በቸርነት ይፈጽሙ ዘንድ አቤቱ በጎነትህ አድርግላቸው። ከዚህም በኋላ ራጉኤል ያን መቃብር ይደፍን ዘንድ አገልጋዮች አዘዘ። ከዚህም በኋላ 14 ቀን በዓል አደረገላቸው። ራጉኤልም የሰርጉ 14 የበዓል ቀን እስኪፈጸም ድረስ ወጥቶ እንዳይሄድ ጦቢያን አማለው። ከዚህም በኋላ ሄዶ የገንዘቡን እኩሌታ ይወስድ ዘንድ ወደ አባቱም በደህና ይሄድ ዘንድ የተረፈውንም ግን እርሱ ሚስቱን ከሞቱ በኋላ ይወስድ ዘንድ አስማለው። ጦቢያም ሩፋኤልን ጠርቶ እንዲህ አለው፣ አንተ ወንድሜ አዛርያ ሆይ 2 ብላቴኖችንና ገመሎችን ይዘህ ሜዶን ክፍል ወደምትሆን ወደ ራጌስ ወደ ገባኤል ቤት ሂድ። የብሩንም መክሊት አምጣ። እርሱም ወደ ሰርጉ በዓል ጥራው። የሰርጉ በዓል ሳያልቅ እንዳልወጣ ራጉኤል አምሎኛልና፣ አባቴ ግን ቀኑን ይቆጥራል፣ በዘገይም ፈጽሞ ያዝናል። ሩፋኤልም ሄደ፣ በገባኤልም ቤት አደረ። ደብዳቤውንም ሰጠው። እነዚያንም ከረጢቶች እንደታተሙ አምጥቶ ለሩፋኤል ሰጠው። በጠዋትም በአንድነት ገስግሰው ሄዱ። ወደ ሰርጉም ደረሱ። ጦቢያም ያን ብር ባመጣለት ጊዜ ሩፋኤልን መረቀው። አባቱ ጦቢት ግን ቀኑን ይቆጥር ነበረ። ቆጥሮም አልቆ ሳይመጣ በቀሩ ጊዜ እንዲህ አለ፣ ምናልባት እነሆ ልጄ ታስሮ ይሆን? ወይስ ገባኤል ሞቶ ይሆን? የሚሰጠው አላገኘ ይሆን? እጅግ አዘነ። ሚስቱም ልጄ ሞቷል፣ ስለዚህ ነገር ዘገየ አለችው። እንዲህም እያለች ታለቅስ ጀመር። የዓይኔን ብርሃን ልጄን ያጠፋብኝ ባይሆን ባላሳዘንኸኝ ነበር። እርሱም ዝም በይ አትጨነቂ፣ እርሱ ደህና ነው አላት። እርሷም አለችው፣ አንተ ዝም በል አታታለኝ፣ ልጄስ ሞቷል። ታለቅስለትም ዘንድ በየሄደበት ጎዳና ሁልጊዜ ትሄድ ነበረ። የሰርጉ በዓል ሳያልቅ እንዳይሄድ ራጉኤል ያማለው 14 የበዓላት ቀን እስኪፈጸም ድረስ ለልጇ ለጦቢያ እያለቀሰችለት በቀን እህል አትበላም ነበረ፣ በሌሊትም ዝም አትልም ነበረ። ከዚህም በኋላ የሰርጉ በዓል ባለቀ ጊዜ ጦቢያ ራጉኤልን አለው፣ ከእንግዲህ ወዲህ አሰናብተኝ፣ አባቴና እናቴ ተስፋ ቆርጠዋልና እንግዲህ ወዲህም ያዩኝ ዘንድ ተስፋ አያደርጉምና። አማቱም በእኔ ዘንድ ተቀመጥ፣ ወሬህን ይነግሩ ዘንድ እኔ ወደ አባትህ እልካለሁ አለው። ጦቢያም አይሆንም፣ ወደ አባቴ ዘንድ አሰናብተኝ እንጂ አለው። ራጉኤልም ተነስቶ ሚስቱን ሳራንና የገንዘቡን እኩሌታ አገልጋዮቹን፣ ከብቶቹንም ብሩንም ሰጠው። እርሱም ልጆቼ ሆይ ሳልሞት የሰማይ ጌታ በጎ ነገር ያድርግላችሁ ብሎ መረቃቸው። ልጁም እንዲህ አላት፣ አማቶችሽን አክብሪ፣ እንግዲህ ወዲህ ዘመዶችሽ እነሱ ናቸውና እኛም በአንቺ መልካሙን እንስማ ብሎ ሳማት። አድናም ጦቢያን አለችው፣ አንተ የምወድህ ወንድሜ ሆይ የሰማይ ጌታ ከልጄ ከሳራ ልጆችን ሰጥቶ አይልህ ዘንድ በእግዚአብሔር ፊት ደስ ይለኝ ዘንድ ጎዳናህን ያቅናልህ። እነሆ ልጄ አደራ ሰጥቻለሁ፣ አታሳዝናት። ከዚህም በኋላ ጦቢያ ሄደ፣ እግዚአብሔርም አመሰገነው፣ መንገዱንም አቅንቶታልና። ራጉኤልና ሚስቱን አድናንም አመሰገኑት። እነርሱም ሄደው ወደ ነነዌ ቀረቡ። ከዚህም በኋላ ሩፋኤል ጦቢያን አለው፣ አንተ ወንድሜ አባትን እንዴት እንደተውኩ አታውቅምን? ና ከሚስት ቀድመን ሄደን ቤቱን እናዘጋጅ፣ የዚህንም ዓሣ ሐሞት ያዝ። ያም ከእነርሱ ጋር የተከተለውን ብላቴና ከእነርሱ ጋር ሄደ። ሐና ግን በጎዳና ተቀምጣ ልጇን ታይ ዘንድ ትመለከት ነበር። ሲመጣም አየችው። ሄዳም አባቱን እነሆ ልጅ መጣ፣ ከእርሱም ጋር ሄደው ያ ሰው መጣ አለችው። ሩፋኤልም አለው፣ የአባትህ ዓይኖች እንዲበሩ አውቃለሁ። አንተ ግን ያን ሐሞት የአባትህን ዓይን ካለው በተኳለ ጊዜ ዓይኖቹን ያሻል፣ ብልዙም ከዓይኑ ይወጣል፣ በደህናም ያያል። ሐናም ሮጣ ልጇን አንገት አቀፈች። ልጄ ሆይ ካየው እንግዲህ ልሙት አለችው። ሁለቱም አለቀሱ። ጦቢትም ወደ ደጅ ወጣ፣
ተሰነካከለም። ልጁም ሮጦ አባቱን አነሳው። የአባቱንም ዓይኖች በዚያ ሞት ኋለና አባቴ ሆይ እንደምትድን ታመን አለው። በኳለም ጊዜ ዓይኖቹን አሸ፣ ብልዙም ከዓይኑ ብሌን ተገፈፈ። ልጁንም አየው፣ አንገቱንም አቅፎ አለቀሰ። እንግዲህም አለ፣ ጌታ ሆይ የተመሰገንህ ነህ፣ ስምህም ለዘላለም ይመስገን። ቅዱሳን መላእክት ሁሉ ብሩካን ናቸው። ገርፈህ ይቅር ብለኸኛልና እነሆ ልጄን ጦቢያንም አየሁት። ከዚህም በኋላ ልጁ ደስ እያለው ገባ። ለአባቱም የሜዶን የተደረገውለትን ታላላቅ ነገር ሁሉ ነገረው። ጦቢትም ደስ እያለው ወጥቶ ምራቱን ተቀበላት። ከእንግዲህም እግዚአብሔርም በነነዌ አደባባይ አመሰገነው። ሲሄድም ያዩት ሰዎች እንዴት አየ ብሎ አደነቁት። ጦቢት ግን በፊታቸው እግዚአብሔርን አመሰገነ፣ እግዚአብሔርም ይቅር ብሎታልና። ጦቢትም ወደ ምራቱ ወደ ሳራ በደረሰ ጊዜ ልጄ እንኳን በደህና ገባሽ ብሎ መረቃት። ወደ እኛ የመጣሽ እግዚአብሔር ይመስገን፣ አባትሽና እናትሽም ይባረኩ አላቸው። በነነዌም ለሚኖሩ ወንድሞች ሁሉ ታላቅ ደስታ ሆነ። የአኪያኪሮስም መጣ፣ የወንድሙም ልጅ እሳቦስም መጣ። 7 ቀንም በደስታ የሰርግ በዓል አደረጉ። ከዚህም በኋላ ጦቢት ጦቢያን ጠርቶ ልጄ ሆይ ከአንተ ጋር የሄደ የዚህ ሰው ደሞዝ እይለት፣ ዳግመኛም ተጨምርለት ዘንድ ይገባል አለው። ጦቢያም አባቱን እንዲህ አለው፣ ያመጣሁት የገንዘቤን እኩሌታ ስንኳን ብሰጠው የሚጎዳኝ የለም። ወደ አንተ በደህና መልሶኛልና ሚስቴንም ፈውሷታልና ብሩን አምጥቶልኛልና ከእንግዲህም አንተን ፈውሶልኛልና አባቱም እውነት ተናገርህ አለው። ያንንም መልአክ ጠርቶ እንዲህ አለው፣ ከአንተ ጋር ካመጣሁት ሁሉ እኩሌታውን ይዘህ በደህና ሂድ። ሩፋኤልም ያን ጊዜ ሁለቱን ሁሉ ጠራቸው፣ ገለል አድርጎም እንዲህ አላቸው፣ እግዚአብሔርን አመስግኑት፣ ለእርሱ ተገዙ፣ ለስሙ ምስጋና አቅርቡ። ስላደረገላችሁም በጎ ነገር ሁሉ በሰው ሁሉ ፊት እመኑበት። እግዚአብሔርንም አመስግኑት፣ ስሙንም አመስግኑ። እግዚአብሔርንም ሥራ በክብር ተናገሩ፣ ተአምራቱንም ግለጡ። እርሱም ከማመስገን ቸል አትበሉ። የመንግሥትንም ምስጢር ሊሰውሩት የእግዚአብሔርንም ሥራ ግን በክብር ሊገጥሉት ይገባልና። መከራም እንዳታገኛችሁ በጎ ሥራን ስሯት። ጸሎት ከጾም ምጽዋትም ከጽድቅ ጋር መልካም ነው። ከብዙ የዓመፅ ገንዘብ ጥቂት የእውነት ገንዘብ ይሻላል። ወርቅንም ከማድለብ ምጽዋት መስጠት ይሻላል። ምጽዋትም ከሞት ታድናለች፣ ከኃጢአትም ሁሉ ታነጻለችና። ጽድቅንና ምጽዋትን የሚያደርጉም ሁሉ ለራሳቸው ሕይወት ይሞላሉ፣ የሚበድሉ ግን ሕይወታቸው ይጠሏታል። እነሆ ነገሩን ሁሉ ከእናንተ አልሰውርም። የመንግሥትን ምስጢር ሊሰውሩት የእግዚአብሔርን ሥራ ግን በክብር ሊገልጡት መልካም እንደሆነ እነግራችኋለሁ። እነሆ አንተና ምራትህ ሳራ በጸለያችሁ ጊዜ የልመናችሁን መታሰቢያ እኔ በቅዱስ ፊት አቀረብሁ። አንተም ሬሳ በቀበርህ ጊዜ ያን ጊዜ እኔ ካንተ ጋር ነበርኩ። ቸል ባላልህ ጊዜ ምሳህንም ትተህ በተነሳ ጊዜ ሬሳህንም ትቀብር ዘንድ በሄድክ ጊዜ በጎ ሥራ መስራትንም ባልዘነጋ ጊዜ እኔ ካንተ ጋር ነበርኩ። አሁንም ጌታ እግዚአብሔር አንተን አድንህ ዘንድ ምራትህንም ሳራን ከሐዘኗ እጋራት ዘንድ የላከኝ የቅዱሳን ጸሎት ከሚያሳርጉ በገናናው በቅዱሱ ጌትነት ፊት ከሚያቀርቡ 7ቱ ቅዱሳን መላእክት አንዱ መልአክ እኔ ሩፋኤል ነኝ አለው። ይህንንም ሰምተው ሁለቱ ደነገጡ፣ ፈርተዋልምና በግንባራቸው ወደቁ። መልአኩም እንዲህ አላቸው፣ አትፍሩ፣ ነገር ግን አምላካችሁ እግዚአብሔርን ፍሩት፣ እግዚአብሔርንም ፈጽማችሁ አመስግኑት። ምስጋና ለእኔ አይገባኝምና ነገር ግን የአምላካችሁ ፍቃድ አመጣኝ። ስለዚህም በዘመናት ሁሉ ለዘላለሙ ለእግዚአብሔር አመስግኑት። እኔም የተገለጥኩላችሁ ነገር ግን ጌታን አያችሁ እንጂ ከእናንተ ጋር አልበላሁም አልጠጣሁም። አሁንም በእግዚአብሔር እመኑ፣ ወደ ላከኝም ወደ ላይ እወጣለሁና ይህን ሁሉ በመጽሐፍ ጻፉት አለ። ያን ጊዜም ተነስቶ ሄደ። ከዚያም በኋላ አላዩትም። የእግዚአብሔርም መልአክ ስለተገለጸላቸው ገናናና ጽድቅም የሚሆን በእግዚአብሔር ሥራ ሁሉ አመኑ። ጦቢትም የደስታ መጽሐፍን ጻፈ፣ እንዲህም አለ፣ ለዘላለሙ ሕያው የሚሆን መንግሥቱን ለዘላለሙ የሆነ የእግዚአብሔር ይመስገን። እርሱ ይገርፋል ይቅርም ይላል፣ እርሱ ወደ ሲኦል ያወርዳል ያወጣልም፣ ከእጁም የሚያመልጥ የለም። እናንተ የእስራኤል ልጆች ሁሉ እርሱ በመካከላችሁ በበተነን በአሕዛብ ሁሉ ፊት ተገዙለት። በዚያም ገናንነቱን ገለጠላችሁ። በሰው ሁሉ ፊትም አክብሩት። እርሱ ጌታችን ነውና፣ እርሱ እግዚአብሔር ለዘላለም አባታችን ነውና፣ በኃጢአታችን ይገርፈናልና ዳግመኛም ይቅር ይለናልና፣ በመካከላችን ከተበተንን ከአሕዛብ ሁሉ ይሰበስበናልና። በፊቱ እውነትን ትሰሩ ዘንድ በፍጹም ልባችሁ በፍጹም ነፍሳችሁ ወደ እርሱ ከተመለሳችሁ ያን ጊዜ እርሱ ወደ እናንተ ይመለሳል፣ ፊቱን ከእናንተ አይሰውርም። ከእናንተ ጋር ያደረገውን ታያላችሁ። በፍጹም ልባችሁ በፍጹም ነፍሳችሁ እመኑበት፣ ጽድቅም እግዚአብሔርን አመስግኑት። የዘላለምንም ንጉሥ በፊቱ እውነትን ትሰሩ ዘንድ በፍጹም ልባችሁ በፍጹም ነፍሳችሁ ወደ እርሱ ከተመለሳችሁ ያን ጊዜ እርሱ ወደ እናንተ ይመለሳል፣ ፊቱንም ከእናንተ አይሰውርም። ከእናንተ ጋር ያደረገውን ታያላችሁ። በፍጹም ልባችሁ በፍጹም ነፍሳችሁ እመኑበት፣
ጻድቅ እግዚአብሔርን አመስግኑት። የዘላለም ንጉሥ በተማረካችሁበት ሀገር ከፍ ከፍ አድርጉት። እኔም በተማረኩበት ሀገር አምንበታለሁ። ኃጢአተኞችን ለሆኑ ለአሕዛብ ኃይሉንና ገናንነቱን እናገራለሁ። እናንተ ኃጢአተኞች ተመልሳችሁ በፊቱ እውነት ስሯት፣ ውደዱም፣ ቸርነቱም ለእናንተ ያደርግላችኋልና። ቸርነቱን ለእናንተ ያደርግላችሁ እንደሆነ ማን ያውቃል? ፈጣሪን ከፍ ከፍ አደርገዋለሁ። ሰውነቴም የሰማይ ንጉሥ እግዚአብሔርን ታመሰግነዋለች። ገናንነቱንም በሁሉ ዘንድ እናገራለሁ። ቅድስት ከተማ ኢየሩሳሌም ሆይ በልጆችሽ ኃጢአት በመከራ አይቀስፍሽምን? ዳግመኛም ደጋግ ለሆኑ ለልጆችሽ ይራራላችኋል። በበጎም ሥራ ለእግዚአብሔር ተገዢ። በአንቺም ዘንድ ድንኳንን በደስታ እንደተሠራ የዘላለሙን ንጉሥ አመስግኚ። በዚያም ያሉ የተማረኩ ሰዎች ደስ ይላቸዋል። በዘላለም ትውልድም ሁሉ የተጠሉ በአንቺ ምክንያት ይወደዳሉ። ብዙ አሕዛብ ከሩቅ ወደ ፈጣሪ እግዚአብሔር ስም ይመጣሉ። ለሰማይ ንጉሥ እጅ መንሻ ያመጣሉ። ትውልድም ሁሉ ያመሰግኑሃል፣ ለስምህም ምስጋና ያቀርባሉ። የሚጠሉ ሁሉ የተረገሙ ናቸው፣ የሚወዱ ሁሉ ግን ለዘላለም የተባረኩ ናቸው። ጻድቃን ልጆች ደስ ይልሃል። አቤቱ በአንድነት ተሰብስበው የጻድቃን ጌታ አንተን ያመሰግኑሃል። የሚወድህ ብፁዓን ናቸው፣ በሰላምህም ደስ ይላቸዋል። ስለ መከራህ የማያዝኑ ሁሉ ብፁዓን ናቸው። ክብርን ሁሉ አይተው በአንተ ደስ ይላቸዋልና ለዘላለሙ ደስ ይላቸዋል። ሰውነቴ ገናና ንጉሥ እግዚአብሔርን ታመሰግነዋለች። ኢየሩሳሌምም በሰንፔር በሚባል ዕንቁ ትሰራለች። ግድግዳዋ በመርገድና በከበረ ዕንቁ፣ አዳራሿ በሮቿ በጠራው ወርቅ ይሰራሉና። የኢየሩሳሌም አደባባይም በቢሪሌ በአትራኮስ ዕንቁና በሶፎር ዕንቁ ይሰራልና። በጎዳናው ሁሉ ሃሌሉያ ይላሉ፣ እያመሰገኑም እንዲህ ይላሉ፣ እግዚአብሔር ለዘላለም እስከ ዘላለም ይመስገን። ከዚህም በኋላ ጦቢት ከጸለየም ዝም አለ። ዓይኑም በጠፋ ጊዜ 58 ዓመት ሆኖት ነበረ። ከ8 ዓመት በኋላ አየ፣ ምጽዋትም መጸወተ። ጌታ እግዚአብሔርን መፍራትንም ጨመረ። እርሱ አመነ፣ ፈጽሞ አረጀ። ልጁንና የልጁንም ልጆች ጠራቸው፣ እንዲህም አላቸው፣ አርጅቻለሁና ለሞትም ደርሻለሁና ልጆችን አምጣቸው። ልጄ ወደ ሜዶን ሂድ፣ ትጠፋ ዘንድ እንዳላያት ነቢዩ ዮናስ በነነዌ የተናገረውን ነገር ሁሉ አውቃለሁና። በሜዶን ግን እስከ ዘመኑ ድረስ ሰላም ይሆናል። ወንድሞቻችንም ተባረከች ምድር ሁሉ ወደ የአገሩ ይበተኑ ዘንድ አላቸው። ኢየሩሳሌምም ምድረ በዳ ትሆናለች፣ እርሷም ያሉ የእግዚአብሔር ቤት ይቃጠላል። እስከ ዘመኑም ድረስ ምድረ በዳ ይሆናል። ዳግመኛም እግዚአብሔር ይቅር ብሎ ወደ ሀገራቸው ይመልሳቸዋል። ማደሪያ ቤተ መቅደስንም ይሰራሉ። የዘመኑ ቁጥር እስኪፈጸም ነው እንጂ እንደ ቀድሞ አይደለም። ከዚህም በኋላ ከተማረኩበት ይመለሳሉ። ኢየሩሳሌምን በክብር ይሰሯታል። በእርሷም የእግዚአብሔርን ቤት እስከ ልጅ ልጅ ዘመን ድረስ በእብነ በረድ ይሰራሉ። አሕዛብም ሁሉ በእውነት ወደ እርሱ ይመለሳሉ፣ እግዚአብሔርንም ይፈሩታል፣ ጣዖቶቻቸውንም ይጥላሉ። አሕዛብ ሁሉ እግዚአብሔርን ያመሰግኑታል፣ ብዙውን በእርሱ ያምናሉ። እግዚአብሔርም ወገኖቹን ከፍ ከፍ ያደርጋቸዋል። በእውነትና በቅንነት እግዚአብሔርን የሚፈሩ ሰዎች ሁሉ ደስ ይላቸዋል። ለወንድሞቻቸውም የቸርነትን ያደርጋሉ። ልጄ ሆይ አሁንም ከነነዌ ውጣ፣ ነቢዩ ዮናስ የተናገረው ነገር በግድ ይደረጋልና። አንተ ግን ትእዛዙን፣ ሕጉን ጠብቅ፣ ይቅር ባይም ሁን። በጎ ይደረግልህ ዘንድ እውነትን ውደድ፣ አክብረህም ቅበረኝ። እናትህንም ከእኔ ጋር አቅበራት። ልጄ በነነዌ አትቆይ። ሐማ በዘመድህ በአካኪሮስ ያደረገውን ከብርሃን ወደ ጨለማ እንዳገባው ፍዳውን እንደተቀበለ አካኪሮስም እንደዳነ እይ። እርሱ ግን ፍዳውን ተቀበለ። እርሱ ወደ ጨለማ ወረደ። ምናሴ ምጽዋት አደረገ፣ እውነትም አደረገ፣ ከመከሩበትም ሞት መቅሰፍትም ዳነ። ሐማ ግን በዚያች ወጥመድ ወደቀና ሞተ። አሁንም ልጄ ምጽዋትን የምታደርገውን እይ፣ ከሞት ታድናለችና ታጸድቃለችም። ጦቢትም ይህን ተናግሮ ሞተ። በአልጋው ላይም ሳለም ነፍሱ ከሥጋው ተለየች። 158 ዓመት ሆኖት ነበረ። በክብርም ቀበሩት። እናቱ ሐናንም በሞተች ጊዜ ከአባቱ ጋር ቀበራት። ጦቢያም ከሚስቱ ከልጆቹ ጋር አማቱ ራጉኤል ወደ አለበት ወደ ባጥና ሄደ። ራጉኤልና ሚስቱ አድናንም አርጅተው ሞቱ። አማቶቹንም አክብሮ ቀበራቸው። ገንዘባቸውንም ሁሉ ወረሰ። የአባቱን የጦቢትን ገንዘብም ወረሰ። ጦቢያም በ127 ዓመቱ ሞተ። ሜዶን ክፍል በምትሆን በባጥና ተቀበረ። አባቱ እንደነገረው ሳይሞት የነነዌ ጥፋት ሰማ። ናቡከደነፆርም የአሻክሪዮስም የነነዌ ጥፋት ሰምተው ደስ አላቸው። ጦቢትና የልጁ የጦቢያ ነገር ተፈጸመ። እግዚአብሔር ለዘላለሙ ክብር ምስጋና ይግባው፣ አሜን። በአጠቃላይ የጦቢት መጽሐፍ እግዚአብሔር በሰው ልጅ ሕይወት ውስጥ በዝምታና በራቂ መቀጥ እንዴት እንደሚሰራ የሚያሳይ ድንቅ ታሪክ ነው። ይህ ታሪክ በመከራ ጊዜ መታገስና በፈጣሪ መታመን መጨረሻም ድልና በረከት መሆኑን ያስገነዝበናል።
ውድ የቻናላችን ተከታዮች የገበያ ልጅ የጦቢት ታሪክ የተከታተላችሁ ይመስል ነበረ። ከወደዳችሁት ላይክ አድርጉ። እንደዚህ አይነት መሳጅ የመጽሐፍ ቅዱስ ታሪኮችን ለማግኘት የዩቲዩብ ቻናላችንን ሰብስክራይብ በማድረግ አዳዲስ ታሪኮችን ስንለቅ እንዲደርሳችሁ የደውል ምልክቱን በመንካት ቤተሰብ ይሁኑ። እናመሰግናለን።